ሰው በላይ የያዙ ለቤታቸው አስቤዛ እናሟላለን። ይሄ ደግሞ ለብቻችን አይደለም። ወንድማችን ያህያዊ ከ500 በላይ ለሆኑ ለተቸገሩ ወገኖቻችን የኢፍጣር አዝቤዛ አዘጋጅቶ አከፋፍሏል ማለት ነው። አላህ ሱብሓነሁ ወተዓላ ይጨምርለት። በጣም ነው ደስ የሚለው። ማሻአላህ እንደዚህ አይነት ወጣቶችን አላህ ሱብሓነሁ ወተዓላ ያብዛልን ማለት ነው። በጣም ነው ደስ የሚለው። ሀቂቃ ወላሂ በተኙበት ሄዶ ሲያቀብላቸው ነበርና አቤታቸው ገብቶ በራቸው ዘግተው የተቀመጡና አንኳኩተው ገብተው ሲሰጧቸው ነበር። በፊታቸው ያለው ደስታ ሱብሃንአላህ የሆነ ብቻ ወላሂ አላህ ሱብሃነሁ ወተዓላ ኸይር ጀዛውን ይክፈለው ወንድማችን ያህያዊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍ በለው። ወደ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ። እንግዲህ ጠፍቻለሁ ሰሞኑን ማለት ነው እና እንዴት ናችሁ? እንዴት ከርማችኋል? እየዞርኩም አይደለም ትንሽ ስላልተመቸኝ ማለት ነው። ያው እንግዲህ ታውቃላችሁ ረመዳንም ነው ያው እንግዲህ እና አይመችም ማለት ነው። ብቻ አልሐምዱሊላህ አለኩል ሐለን። እንዴት ከርማችኋል ቤተሰቦች? እንዴት ናችሁ? እንግዲህ በያላችሁበት አላህ ይጠብቃችሁ፣ በርቱ። አላህ ስራውንም ቀለል ያደርግላችሁ። በዱዓ በኢባዳ በርቱ። እቺ አሽረል አዋክር ሁላችንም ዱዓ እንደራረግ፣ በዱዓ እንረሳሳ። አላህ ሱብሓነሁ ወተዓላ ማን ያውቃል ለይለቱል ቀድር ወፍቆን ዱዓችን ቢቀበለን ማለት ነው። ኢንሻአላህ አላህ ሱብሓነሁ ወተዓላ ለይለቱል ቀድር ይወፍቀን። ዱዓ እናድርግ፣ በዱዓ እንበርታ ማለት ነው። ሁላችንም አላህ ሱብሓነሁ ወተዓላ ባላችሁበት ይጠብቃችሁ፣ በርቱ፣ አላህ ያበርታችሁ ማለት ነው። እና እንግዲህ ወደ ቪዲዮ ስገባ ከመግቢያዬ አይታችኋል ማለት ነው። ወንድማችን ያህያዊ ለተቸገሩ ወገኖቻችን ከቤተሰቦቹም ከራሱም ከ500 በላይ ለሆኑ ቤተሰቦች የረመዳን አዝቤዛ እንትን ብለዋል ማለት ነው፣ አዘጋጅቷል። ወላሂ በጣም ነው ደስ የሚለው። ወጣቶችን በእንደዚህ አይነት ስራ ስናያቸው ልናደንቃቸው ልናመሰግናቸው ይገባል። አላህ ሱብሓነሁ ወተዓላ ይጨምርላቸው ማለት ነው። እንደሱ አይነት ወጣቶችን ያብዛልን። ወጣቶች ወደ እንደዚህ አይነት ስራ እየሰሩ ነው። ማሻአላህ እንግዲህ አላህ ያብዛልን እንደዚህ አይነት ወጣቶችን ማለት ነው። ቪዲዮውን ሳይ ነበር እንግዲህ ቪዲዮውን ላስገባ ስለማልችል ነው ወደ ቤተሰቦች ይቅርታ ለዛ እና ወላሂ ቪዲዮውን ሳይ በጣም ነው የሆነ በቃ እኔ እንጃ የሆነ በቃ ከፊታቸው ያለው ደስታ ሱብሃንአላህ። እና በጣም የተቸገሩ ወገኖች ቤታቸውን ካክተው ከተኙበት አንስቶ ቀስቅሶ ሲሰጣቸው እንዴት ሲደሰቱ እንደነበረ ቪዲዮውን ሳይ ወላሂ ሀቂቃ ሱብሃንአላህ አላህ ሱብሃነሁ ወተዓላ ኸይር ጀዛውን ይክፈለው። አላህ ሱብሃነሁ ወተዓላ ደግሞ እንደሱ አይነት ወንድሞችን ያብዛልን ማለት ነው። በነገራችን ላይ ወንድማችን ያህያዊ ያው እንግዲህ ብዙዎቻችሁ ታውቁታላችሁ። እኔ በነገራችን ላይ እንደሱ ቪዲዮ የምከታተለው የለም። በጣም ነው ፈታ የሚያደርገኝ። ያው እንግዲህ ታውቃላችሁ አማርኛ ትንሽ ስለሚከብደው በአማርኛ በአረብኛ እያደረገ እንግዲህ አንድ ሌላ ቋንቋ መስርቷል ማለት ነው። በጣም ደስ የሚለው ሲያወራ በነገራችን ላይ ስለ ኢትዮጵያ ስለ ኑሮ ውድነት ስላለው ችግር ብዙ ጊዜ ያወራልኝና በጣም ነው የሚያስቀኝ። በእንደዚህ ቀልዶቹ መካከል በጣም ቁም ነገር ነው የሚያወራ፣ በጣም ብዙ ቁም ነገሮችን ማለት ነው። ያኔ ሰውን እያዝናና ቁም ነገር የሚያስጨብጥ ወንድማችን ነው። አላህ ይጠብቀው ማለት ነው። ባለፈው እንደውም ቪዲዮ ልሰራበት ነበረ። ከሳውዲ አረቢያ ሲመጣ ሁሉም ሰው ሀብታም ነው ብሎ ነው የሚያስበው። ከሳውዲ አረቢያ ግን አብዛኛውን ሰው የሚመጣው ተቸግሮ ነው ብሎ ሲያወራ ነበረ። እንትና ጋብዞት አይታችሁት ከሆነ ቪዲዮ ጾታ አላቅም ብሎ እንደውም ቲክቶክ መንደር ጾታህ ምንድን ነው ሲሉት ነበር እና በጣም አበሳጭተውታል። ሁላ ቪዲዮ ሰርቷል። ጾታ ምንድን ነው ብሏል። ከዛ ጾታህን አታውቅም ወይ ብለው ኮሜንታተሮች ስላ ጽፈውለታል። እንግዲህ የእኛ ሰው ታውቃላችሁ መቼስ ምላሱ አይቻልም እና ጾታ የሚለው ቋንቋውን አማርኛውን ነው ያላወቀው እሱ። ጾታውን አንድ ሰው ጾታውን እንዴት አያውቅም? ያረቢ ወላ ሰው አቤት ተንኮሉ አቤት የሰው ተንኮል ማለት ነው። ለጾታህ ምንድን ነው ጾታህን አታውቅም እያሉት ነበርና
እሱ ጾታን ያውቃል፣ ግን አማርኛው ስለሚቸገረው ነው፣ አማርኛው ስለማይገባው ነው። ያን ገና አልለመደም። ይሄንን ያህል ትልቅ ከሆነ በኋላ ነው ወደ ኢትዮጵያ መጣው። ያው እንግዲህ አንዳንድ ሰዎች ምናልባት በቤት ውስጥ አማርኛ ስለማያወሩ አረብኛ በዛው ቋንቋ እና ብዙ ጊዜ ደግሞ ሳውዲ አረቢያ የሚኖሩ እናቶች ሰው ቤት ሲሰሩ ልጆቻቸውን አረብ ቤት ይዘውት ነው የሚሄዱት። አረብ ቤት ሲያድጉ ልጆች ደግሞ ከአረብ ልጆች ጋር አንድ ላይ ቋንቋ ስለሚማሩ በቃ ያንን ቋንቋ ነው የሚለምዱት። አማርኛው ብዙ እንትን አይሉትም ማለት ነው። እና እንደዛ ይመስለኛል ይሄም ልጅ ምክንያቱም አረብኛ ቤት ውስጥ አማርኛ ቤተሰቦቹ ቢያወሩ ይለምድ ነበር እና እንደዛ ይመስለኛል። አረብ ቤት ስለሆነች እናትየው የሚውለው ከአረብ ልጆች ነው የሚውለው ከአረቦች ነው እና ቋንቋን የሚለምደው በቃ አረብኛውን ትምህርት ቤትም እንደዛ ነው። ለዛ ይመስለኛል አለኩል ሀለን እንግዲህ ይሄ ወንድማችን በጣም በቀልዶቹ መሀል ብዙ ቁም ነገርን የሚያስጨብጥ ስለ ኢትዮጵያ ኑሮ ውድነት ብቻ የመሳሰሉ ነገራቶች እንዲሁም ባለስልጣናቶች እሱን ቢከታተሉት አንዳንድ ነገር የሚያስተካክሉ ይመስለኛል እውነት ለመናገር እና ይሄ ወንድማችን መልካም ስራ በመስራትም ደግሞ በጣም ጎበዝ ነው። ብዙ ጊዜ 100,000 200,000 ያኔ የሆነ በገባ ቁጥር ለምስኪኖች ነው የሆነ ቦታ ሄዶ ከጓደኞቹ ጋር ፈታ ዘና ልበል የሆነ ያልሆነ ገንዘብ ለማባካን ቪዲዮ ለመስራት ለመታየት የሆነ አለ አይደል። አንዳንዶች ሄደው የሆነ ቦታ ላይ ያከብራሉ፣ ለራሳቸው ይበላሉ፣ ይጠጣሉ፣ አለቀ። እንደዛ ያደርግም ይሄ ወንድማችን ከምስኪኖች ከጎዳና ተዳዳሪዎች ጋር ሄዶ ነው የሚያከብረው። እነሱን ነው ሰብስቦ የሚያበላው፣ የሚያጠጣው፣ ያለብሳል። በጣም ጥሩ ጥሩ መልካም ስራዎችን ይሰራል ማለት ነው። አላህ ሱብሃነሁ ወተዓላ ይጨምርለት፣ በዚህ ይቀጥል ነው ምለው። አላህ መልካም ስራውን ይቀበለው ነው የምለው። እንግዲህ ይሄን ቪዲዮ ሳይ በጣም ደስ ስላለኝ ለእናንተም ቤተሰቦቼ ላጋራችሁ ወደድኩኝ እላችኋለሁኝ እና በያላችሁበት አላህ ይጠብቃችሁ። ወንድማችንም ደግሞ አላህ ሱብሃነሁ ወተዓላ